ቤተሰብ እንግዲህ ናቲ ቡታጅራ ላይ ያው ትናንት ተገኝተዋል። እንግዲህ ሀሚን ለመምከር ከሚስቱ ጋር የመጨረሻ ዛሬ ወደ አዲስ አበባ ሳይመጡ አይቀሩም። እንግዲህ ሀሚን ጠርተው ከሚስቱ ጋር በደንብ አድርገው የእህትነት ምክር መክረዋታል። ሀሚዬ እንግዲህ ትዕግስቱን ይስጥሽ፣ እኛም አዝነናል በሚፈጠረው ነገር። እኔ እንጃ መቋቋሙን ይስጥሽ። እውነት በጣም ነው ስታወራ ያሳዘነችኝ። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። እንግዲህ የብሩኬና ሀሚ ቡታጅራ መሄድ ዋናው ነገራቸው የዲኤንኤው ጉዳይ ነው። ብሩኬንም ሀሚንም እያስጨነቃቸው ያለው እንግዲህ በዙሪያቸውም ያሉ ጥላቶች እንደምታዩት ነው፣ የምናየው ነገር ነው። ብቻ ከታችም ከላይም ከግራም ከቀኝም እነሱን ለመለያየት ብሎ ተነስቷል። እኔ እንጃ ምን መስለው እንዳይታዩቸው የጥላት ይህን ያህል በእነሱ ላይ መነሳቱ እኔ በጣም ነው ያዘንኩት። እውነት በጣም ነው ያሳዘኑ እና ስለዚህ ናቲ ደግሞ ቤተሰብም እየደወለ በጣም ተጨንቋል። ያኔ ሀሚ ጠንካራ እንድትሆን የሚመጣው ነገር እንድትቋቋም እንግዲህ እስኪበቃው ሚስቱም መክረዋታል። እንግዲህ ሀሚዬ እሞክራለሁ ነው ገብቶች እርግጠኛ ሳል እሞክራለሁ ስትል እሞክራለሁ እንዳትያለ ናቲም ጎንዘዝ እንትን እያላት ነው ተያላት ነው። እንግዲህ ሀሚዬ አምኜ ሁሉን ነገር ተቀብያለሁ። እንኳን አሁን የራሴ ሆኖ ያ ማለት ፍቅረኛዬ ፍቅራችን ተገላልጾ ሁኖ ቀርቶ ሳይገላለጽ ብዙ ነገር ተብያለሁ። ምን አገባሽ አንቺ፣ ለሱ ምንድነሽ አንቺ፣ ያ ብዙ ነገር ተብያለሁ አለ። እውነቷ ነው፣ ብዙ ተብላለች። አሁን ግን የመጣው ሁሉ እቀበላለሁ። ሆነም አልሆነም አምኜበት ነው አለ። ግን ልጁ የእሱ ሆኖ እንዴት ነው ህይወቴ ላይ የምኖረው ነው። ገብቷችኋል? የበላይነት ሊሰማት ይችላል። ትክክል ናት። የልጅ አባት ነው። አሁን ነው የመጣሽው ምናምን ይሄ አይቀርም። በህይወቷ ጥሩ ህይወት አትኖርም እንደዛ አይነት ውስጥ ገብታ። እውነቷን ነው። እኔ ደግፋታል እንደ ሴት። ልክ ናት። ያ ደግሞ ማድረግ ያለበት ብሩኬ ነው። ብሩኬ እሱ ልጅ እንደሆነች እኔ እህቶች እርግጠኛ እኔ ራሱ ለመሰላችሁ እኔ በዚች ቪዲዮ እውነት የብሩኬ ካልሆነ እውነት እኔ ራሱ ይቅርታ ጠይቃለሁ። ለመሰላችሁ ልጅቷ በኮንፊደንስ በቃ አምና ተማምና ዛሬ አይታችኋል። ፀጉር ቤት ሂዳ እንዴት እንደሚያረጋት ደስታዋ ፍንድቅድቅ ነው ያለችው። እዩ በቲክቶክ ለቀዋለች። ደስታዋ ወደር የለውም። በቃ በእጅ አስገባው ብላ ደስ ብሏታል። ይሄን ያህል ሴት ለሴት መሰሪነት መሆን ብሩኬ እኮ ወድሻለሁ፣ አፈቅርሻለሁ የልጄና ቢላት እኮ ጥሩ ነው። ምንም ሳይላ ገና የእሱ ልጅ ናትና ራሴ እጅ አስገባለሁ ብላ ይሄን ያህል ያዙ ልቀቁኝ። ወይስ ኦዲየንሱን ለማቃጠል እንደው ዛሬ ለቀቀችው። በጣም ያሳዝናል። በጣም እና ስለዚህ ስሟን ቄስ ይጥራቦች የተረገመች ልጅ እና ስለዚህ ሀሚዬ አባባሉ እንግዲህ ልክ ነሽ። ያ ማለት የሚያስተካክለው ብሩኬ ነው ብሏል ናቲ። ብሩኬ የሚያስተካክለው ነገር ምንድን ነው? ቶች የብሩኬ ልጅ ከሆነ በህግ ይሄዳል፣ ህግ በቷ ይሄዳል። በወር የሚያስፈልገው ይሄን ያህል ተብሎ ተቆራጭ ያደርግለታል ህግ። ያ ተቆራጭ በአካውንቷ እንጂ እሷ ጋር መደዋወል የለበትም። አንድ ውሳኔ መወሰን አለበት ብሩኬ፣ ወይ ከሀሚ ጋር ህይወቱን ሙሉ ወይ ከልጁ ማጋ እንጂ እየተደዋወለ እሱ ያወራውን ኩላ እንዲህ አለኝ እያለች ያለ ሀሚ እየተቃጠለ እንድትኖር ማንም ሴት አይችልም፣ አይፈቅድም። እንደ አይነት ህይወት ያን ሀሚ የፈራችሁ ልክ ናት። ልጅቷ ለመሰላችሁ ቶቼ ስርዓት ያላት ልጅ አይደለችም። ልጇ እንዲረዳ ሳይሆን ብሩኬ እሷ እንዲሆን ባሏ እንዲሆን ነው። በቃ ልጇን ከብሩኬ ጋር ሆና በፍቅር ማሳደግ ነው የምትፈልገው። ሀሚን አባራ ብላለች፣ ተናግራለች። ይሄን ነው ሀሚ ደግሞ የልጁ መቀበል ምንም አልመሰላት። ግን በኋላ እንዴት ታስቀምጠኛለች የሚለው ነው አሳብ የሆነባት። እህቶች ሀሚዬ ጥንካሬውን ይስጥሽ። ሲቀጥል ደግሞ
እውነቱን ነው ብሩኬ። እኔ ከአንቺ በላይ ማንንም የማያፈቅር ለአንቺ የተለየ ቦታ ነው ያለው። ከአንቺ ውጭ አይሄድም። እኔ ነኝ ጓደኛው ማቀው። እኔ እና እሱ የምናወራው ለእናንተ የማይወራው ወሬ አለ እያለ ነው። አያችሁ እንዴት እንደሚወዳ ለጓደኛውም ሁሉ ገልጿል። ግን ይሄ ጥንካሬ አንቺ ነሽ። ልክ ነው አሚዬ። ምንድን ነው እህቶቼ ሸለል ከህይወታችሁ ወጥቻለሁ የምትለዋለ ስትናደድ ንዴቷን። አሁን እዚህ ጋር ልክ ነው ሀሚ። ትዕግስት ግዴታ ያስፈልግሻል። ትዕግስት የፈለገ ብትል እዩ ልብሽን አይተዋለች። እዩ አሁንም በምላሷ ስብርብር ታደርግሽ ትችላለች። ያን ደግሞ አንቺ መቋቋም ከቻልሽ ብሩኬም አንዴ ነው አይደል ይሄ እህቶች ይሄ ዲኤንኤ ምርመራ ዛሬ ከሰጡ መሰለን ለውጤቱ ነው የሚጠሩት። ያኔ ድረስ ደግሞ ብሩኬ እሷ ጋር መገናኘት የለበትም ወይ ወደ አዲስ አበባ መምጣት አለባችሁ። አለቀ። ከዛ ውጭ እሷ ጋር እየተገናኘች አሚያፍ የምትካፈትበት ምክንያት የላትም። ስለዚህ አምዬ ምክራቸው የናቲ ወንድማችን ሚስቱ እውነት ከጎንሽ ነን፣ እህት ወንድሞችሽ ነን፣ ሲከፋሽ ከጎናችሁ ነን እያሉ ነው። በመሀላቸው ክፍተት እንዳይፈጠር እንዳይለያዩ ነው። ብዙ ጥላታው ብዙ ጥላት አለባችሁ። አደራ ቻይ 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 እያላ ነው እንግዲህ ሀሚ። ሁለቱም ስለ ህይወት ገና ናት። በእድሜዋም እድሜሽን መቋቋማችሁበት እድሜ ነው። እንደ አይነት ነገር ለአንቺ ከባድ ነው። ያ ሁሉ ግን ጠንክሪ እያላት ነው እንግዲህ ጠንክሪ ሀሚዬ። እውነት ነው የምታፈቅሪው ሁለታችኋ ብትለያዩ እውነቴን ነው እመኔ ከዩ ጋር አይቀጥልም። ከሚወዳት ከሚያፈቅራት ልጅ ጋር ላይታው እውነት የእሱ ሚስቱን አትሆን። ይጎዳል፣ ይቆያል፣ ሌላ ህይወት ይቀጥላል እንጂ ግን ትጎዳላችሁ ሀሚዬ። አንቺ በተለይ ስብርብር ነው የምትይኝ እናት። እሱን ያለ ማጣት ታገይ፣ ትግስት ታርጊ። እውነቱን ነው ትግስት ታርጊ ሀሚዬ፣ እውነት ትግስት ታርጊ። ፈጣሪ ደግሞ እንግዲህ ያላመነበት ነገር ነው። ሀቁ ደግሞ ሊወጣለት ይችላል። የዋህነቱን ጭንቀቱን አይቶ የምናውቀው ነገር የለም። ምንም እንዳረገችው አናውቅም። አሁንም ምን እንዳሴረች በእጇ ለማስገባት ብሩኬን ይሄን ያህል ፍንድቅድቅ ያለችው ምን እንዳቀደች አናውቅም። ፈጣሪ ብቻ ያግዛች።